በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው አላህ ሱብሓነሁ ወተዓላ ብቻውን ነበር። ከእርሱም በቀር ምንም ነገር አልነበረም። እርሱ አላህ ነው የመጀመሪያ ሱብሓነሁ ወተዓላ። ከእርሱም በቀር ፍጥረት አልነበረም። አላህ ከእርሱም ጋር ምንም ነገር አልነበረም። የመጀመሪያው ከእርሱ በፊት ምንም ነገር የለም። አላህ መጠጊያ ነው። አላህ ሱብሓነሁ ወተዓላ ፍጥረትን ፈጠረ። መፍጠርንም የጀመረው በዙፋኑ ነው። ይህ ዙፋን ከምንገምተው በላይ ነው። ከዙፋኑ ጥቂቱ መንበሩ ነው። መንበሩ ከዙፋኑ ጋር ሲወዳደር ልክ እንደ ትልቅ በረሃና ቀለበት ነው። መንበሩም ሰማያትንና ምድርን ሰፋ። አላህ ዙፋንን ፈጠረ፣ በውሃም ላይ አደረገው። ይህ አላህ ሱብሓነሁ ወተዓላ ከፈጠራቸው ነገሮች የመጀመሪያ ነው። ከዚያ በኋላ ብዕርን ፈጠረ። አላህም ሱብሓነሁ ወተዓላ ጻፍ አለው። ምን ልጻፍ ጌታዬ? ምን ልጻፍ? እስከ ትንሣኤ ቀን ድረስ የሚሆነውን ጻፍ። ሁሉንም ነገር በማስታወሻው ላይ ጻፈ። አላህ ሱብሓነሁ ወተዓላ ዙፋንንና ውሃን ፈጠረ። ከዚያም ብዕሩን ፈጠረ። ብዕሩንም ሁሉን ነገር በተጠበቀ ጽላት ላይ ጻፈ። ከዚያም ከ50,000 ዓመታት በኋላ አላህ ሱብሓነሁ ወተዓላ ሰማያትንና ምድርን እንዲፈጠሩ አዘዘ። ከ50,000 ዓመታት በኋላ ሰማያትንና ምድርን መፍጠር ተጀመረ። ይህ ፍጥረት ሁሉ በ6 ቀናት ውስጥ ተፈጸመ። ሰማያትንና ምድርን ሲፈጠሩም ተጣብቀው ነበር። ምድርን በ2 ቀናትና ከሰማያትም ጋር አንድ ላይ በ6 ቀናት ፈጠረ። አላህ ሱብሓነሁ ወተዓላ ምን ይላል? በላቸው እናንተ በዚያ ምድርን በ2 ቀኖች ውስጥ በፈጠረው አምላክ በርግጥ ትክዳላችሁን? ለእርሱም ባላንጣዎችን ታደርጋላችሁን? ያ ይህንን የሠራው የዓለማት ጌታ ነው። በእርሷም ከበላይዋ የረጉ ጋራዎችን አደረገ። በእርሷም በረከትን አደረገ። በውስጧም ምግቦቿን ካለፉት 2 ቀኖች ጋር በ4 ቀናት ውስጥ ለጠያቂዎች ትክክል ሲሆኑ ወሰነ። ሰማያትና ምድር በ6 ቀናት ውስጥ ተፈጠሩ። ዙፋንና ውሃ፣ ሁሉን ነገር የጻፈ ብዕር። ከ50,000 ዓመታት በኋላ አላህ ሰማያትንና ምድርን ፈጠረ። እርስ በርሳቸውም ተጣብቀው ነበሩ። ይህች ሰማይ ከምድር ጋር ተጣብቃ ነበረች። በድንገት በዚህ በሚገርም አጽናፈ ሰማይ፣ በዚህ ታላቅ አጽናፈ ሰማይ አላህ ሱብሓነሁ ወተዓላ ሰማይ ከምድር እንድትለይ ያዛል። ሰማይም 7 ደረጃዎች ሆና እንድትለይ አዘዛት። ምድርም ራሷ 7 ንብርብሮችና 7 መሬቶች እንዲኖራት አዘዛት። አላህ ሱብሓነሁ ወተዓላ ምን ይላል? እነዚያም የካዱት ሰማያትና ምድር የተጣበቁ የነበሩና የለያየናቸው መሆናችንን አያውቁምን? ሕያው የሆነንም ነገር ሁሉ ከውሃ ፈጠር አያምኑምን? ያ አላህ፣ ይህ ፍንዳታ በአጽናፈ ሰማይ ውስጥ እንዴት ታላቅ ነበር! ድንገት ሰማያትና ምድር ተለያዩ። በድንገትም ሰማይ ወደ 7 ንብርብሮች ተከፋፈለች። ምድርም ወደ 7 ንብርብሮች ተከፋፈለች። አላህ ሱብሓነሁ ወተዓላ እንዳዘዘው ሰማይ በዙፋኑ ላይ ከነበረው ውሃ ከትነቱ ተፈጠረች። ዙፋኑ በውሃ ላይ ነበር አላልንም? ከዚህ ውሃ ትነት ይወጣ ነበር። የአጽናፈ ሰማይ ስፋት
ማንም ሊገምተው አይችልም። የህትነት በዚህ አጽናፈ ዓለም እንደ ጭስ ሆነ። ይህ ጭስ የሰማይ መጀመሪያ ነበር። አላህ ስብሓንሁ ወተዓላ ምን ይላል? ከዚያም ወደ ሰማይ እርሷ ጭስ ሆና ሳለች አሰቡ። ለእርሷም ለምድርም ወዳችሁም ሆነ ወይም ጠልታችሁ ኑ አላቸው። ታዛዦች ሆነን መጣን አሉ። የፍጥረቱ አጀማመር እንዲህ እንደነበር ቁርአኑ ይተርክልናል። ይህች ፕላኔት እንዴት ታምራለች! ይህች ፕላኔት የምንኖርባት ምድር ናት። ዕድሜዋ ስንት ነው? ዕውቀቱ ያለው አላህ ዘንድ ነው። ጅምር ላይ ይኖርባት የነበሩ ፍጥረታት ምን ነበሩ? እሱም ዕውቀቱ አላህ ስብሓንሁ ወተዓላ ዘንድ ብቻ ነው። ግን እናውቃለን ከጥቂት ጊዜ በኋላ አላህ ስብሓንሁ ወተዓላ ምድር ላይ መነሻው እሳት የሆነ ፍጥረትን እንደፈጠረ እርሱ ጅን ብሎ ጠራው። በስውርነቱ ምክንያት መነሻው ከሰሙም እሳት ነው። ከእሳት ነበልባል፣ ጭስ የሌለው የእሳት ነበልባል። አላህ ስብሓንሁ ወተዓላ ያንን ፍጥረት ፈጠረ። እናም በምድር ላይ ኃላፊነት ተሰጥቶት ይኖር ነበር። ሐላልም ሐራምም ግዴታም ነበረበት። በዚያ ዘመን የነበሩት ጅኖች ግን በምድር ላይ ብልሹነትን አሰራጩ። አላህ ስብሓንሁ ወተዓላ መላእክትን ወደ እነርሱ ይልክ ነበር በብልሹነታቸውና ደምንም በማፍሰሳቸው እንዲቀጧቸው። ከመላእክትም ጋር በዚያ ዘመን ከጅን መሪዎች አንዱ ነበር። ስሙም ኢብሊስ ይባላል። በእውቀት በሃይማኖትና በእምነት ከፍ ያለ ደረጃ ላይ ስለነበር አላህ ስብሓንሁ ወተዓላ ከመላእክት ጋር አደረገው። ከመላእክትም ጋር ሆኖም የጅን ኃጢአተኞችን ይዋጋ ነበር። አንዳንድ ጊዜ አላህ ስብሓንሁ ወተዓላ ሲቀጣቸው በባህር ላይ ከሚገኙ ደሴቶች ላይ ይታሰሩ ነበር። ከነርሱ መካከል ጻድቃን ነበሩ፣ ተቃራኒም የነበሩ ነበሩ። ደም የሚያፈሱ ብልሹነትን የሚያስፋፉ። ኢብሊስም የመላእክት ደረጃ በመድረሱም በራሱ ተታለለ፣ መኩራራትን ጀመረ። ከመላእክትም ጋር ብዙ ዘመን የኖረ ያ ቀን እስኪመጣ ድረስ አላህ ስብሓንሁ ወተዓላ አንድን ጉዳይ እንደሚፈጽም መላእክቱን ያሳውቃቸዋል። ጉዳዩ ምንድን ነው? አላህ ስብሓንሁ ወተዓላ በላዕላዩ ክፍል ያሉትን መላእክት ጠራ። ሁሉም መላእክት አይደሉም፣ ላዕላዩ ክፍል ያሉትን ብቻ። ከዚያም አላህ ስብሓንሁ ወተዓላ እርሱ አዲስ ፍጥረት እንደሚፈጥር ነገራቸው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ጌታህ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ። ምትክ ማለት አንዱ አንዱን የሚተካ ትውልድ ትውልድን የሚተካ ማለት ነው። ጌታህ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። ከዚያም መላእክት ለመጠየቅና ለማወቅ ከነበራቸው ተነሳሽነት ጠየቁ። ምክንያቱም ከዚህ ቀደም ጅኖች ደም ከማፍሰስና ከብልሹነት አንጻር ምን እንደፈጸሙ ያውቁ ነበርና አሁን ሰው ቢመጣ ድርጊቱን ሊደግሙ ይችላሉ በሚል ጥያቄ ያቀረቡ። እኛ ከማመስገን ጋር የምናጠራህ ላንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉ። አንተን ከማምለክ አኳያ እኛ አለን አሉ። ከዚያም አላህ ስብሓንሁ ወተዓላ እንዲህ አለ፣ እኔ የማታውቁትን ነገር አውቃለሁ አላቸው። ያ አላህ ስብሓንሁ ወተዓላ ያውቃል። ከነዚህ ሰዎች ነቢያት እንደሚወጡ ከነርሱም ጻድቃን እንደሚወጡ ከመላእክትም በላይ የሆነ ደረጃ ያላቸው ሰዎች እንደሚወጡ ያውቃል። አዎ እኔ የማታውቁትን አውቃለሁ አለ። አላህ ስብሓንሁ ወተዓላ ኢብሊስንና በውስጡ እያዋለለ ያለውን ነገር ያውቃል። አላህ ስብሓንሁ ወተዓላ በመላእክት ፊት ነገሩን ገሃድ ሊያወጣው ፈለገ። አላህ ስብሓንሁ ወተዓላ ለጥበብ ሲል ፍጥረትን መፍጠር ፈለገ። ማን ያውቀዋል? አላህ ስብሓንሁ ወተዓላ። እናም አደምን መፍጠር ተጀመረ። አላህ ስብሓንሁ ወተዓላ ለመላእክት አዲስን ፍጥረት እንደሚፈጥር ካሳወቃቸው በኋላ ጅብሪልን ወደ ምድር እንዲወርድ አዘዘው። ይህች ምድር አዲሱ ፍጥረት የሚኖርባት የሆነች። እርሱንም ከምድር አፈር እንዲያመጣለት አዘዘው። ከምድር አፈር ትንሽ ለመውሰድ ጅብሪል ሄደ። ነገር ግን ምድር ከጅብሪል በአላህ ተጠበቀች። እንዲህም አለች፣ እንዳትቀንሰኝ ወይም እንዳታበላሸኝ
ካንተ በአላህ እጠበቃለሁ። ከዚያም እንዲህ ስትል ጅብሪል ፈራ፣ ወደ ጌታውም ተመለሰ። ከዚያም አላህ ሱብሓነሁ ወተዓላ ሚካኤልን ላከ። አሁንም እንዳትቀንሰኝ ወይም እንዳታበላሸኝ ካንተ በአላህ እጠበቃለሁ አለች ምድር። ሚካኤልም ፈርቶ ወደ ጌታው ተመለሰ። ከዚያም አላህ ሱብሓነሁ ወተዓላ የሞት መልአክን ወደ ምድር ላከ። ምድርም እንዳትቀንሰኝ ወይም እንዳታበላሸኝ ካንተ በአላህ እጠበቃለሁ አለች። የሞት መልአክም እንዲህ አለ፣ እኔም የአላህን ትእዛዝ ከመጣስ በሱ እጠበቃለሁ። ይህ የጌታዬ ትእዛዝ ነው። ከዚያም ከሁሉም የአፈር አይነት ወሰደ። የምታዩት አፈር ማለት ነው። አንዳንዱ ነጭ ነው፣ አንዳንዱ ጥቁር፣ አንዳንዱ ቢጫ ነው፣ አንዳንዱ ቀይ። አንዳንድ ጊዜ በእነዚህ ቀለሞች መካከል ያለም አለ። አንዳንድ ጊዜ ከጠንካራ አፈር፣ አንዳንድ ጊዜም ከለስላሳ አፈር። ከሁሉም አፈር፣ ከመልካሙም ከክፉም ይህን አፈር ወሰደ። ከዚህ አፈር አዲሱ ፍጥረት ይፈጠራል። ይህ አዲሱ ፍጥረት ከዚህ ከመጣው አፈር ይፈጠራል። ለዚህም ነው እርሱ አደም የተባለው። ከዚያም አላህ ሱብሓነሁ ወተዓላ በአፈሩ ውሃ እንዲቀላቀል አዘዘ። እኛም ከውሃ ሕይወት ያለው ነገር ሁሉ አድርገናል። እናም ይህ አፈር ጭቃ ሆነ። ለረጅም ጊዜም ጭቃ ሆኖ ቆየ። ከዚያም ጥንካሬው ጨመረ። ስለዚህም የሸክላ ጭቃ ሆነ። መጀመሪያው አፈር ነው። አላህ ምን ይላል? እናንተ ሰዎች ሆይ ከመቀስቀስ በመጠራጠር ውስጥ እንደሆናችሁ አፈጣጠራችሁን ተመልከቱ። እኛም ከአፈር ፈጠርናችሁ። ስለዚህ መጀመሪያ አፈር ነበር። ከዚያም ውሃ ሲከላከልበት ጭቃ ሆነ። አላህ ምን ይላል? ጌታ ለመላእክት እኔ ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ አስታውስ። ከዚያም ጥንካሬው እየጨመረ ሄዶ የሸክላ ጭቃ ሆነ፣ እርስ በርስ የተያያዘ። ከዚያም ከብዙ ጊዜ በኋላ ቀለሙ ወደ ጥቁር እየቀየረ መጣ፣ ከእርሱም ሽታ ወጣ። ከዚያም የሚጨለጨል ሸክላ ሆነ፣ መልክ እየያዘ መጣ። ከዚያም ከጊዜ በኋላ ደረቀ። ከመታኸው ድምፅ ትሰማለህ። መላእክቱም እየተመለከቱ ነው። ይህ ምንድን ነው? ይህ አዲስና ረዥም ፍጥረት ምንድን ነው? አላህ የሚፈጥረው ፍጥረት ምንድን ነው? ከመላእክትም ጋር ማን አለ? ኢብሊስ። ኢብሊስም ይህ እንደ ሸክላ ከጠነከረው ጭቃ ዙሪያ ይዞር ነበር። ውስጡም ባዶ ነው፣ ምንም ነገር የለም። ከአንድ ቀዳዳ ገብቶ በሌላ ቀዳዳም ይወጣ ነበር ኢብሊስ። መላእክት ግን አይቀርቡም ነበር። ሁሉም ይህ አዲስ ፍጥረት ምን እንደሆነ ማወቅ ይፈልጋል። ማንም አይቀርበውም ከኢብሊስ በቀር። እርሱም ለመላእክት አትፍሩ አትፍሩ ይላቸዋል። በእርሱ ላይ ስልጣን ከተሰጠኝ አጠፋዋለሁ፣ ጅኖች እንደፈጸሙት ከፈጸመ አጠፋዋለሁ ማለቱ ነው። እርሱም ይላቸዋል አትፍሩ፣ በእርሱ ላይ ስልጣን ከተሰጠኝ አጠፋዋለሁ። ኢብሊስም ውስጥ የጥላቻና የምቀኝነት ስሜት ተፈጠረ። ገና እኮ ምንም የተከሰተ ነገር የለም። እናም በዚሁ ሁኔታ ማለትም ደረቅ ሸክላ እንደሆነና ነፍስ ሳይነፋበት ለ40 ዓመታት ቆየ። መላእክቱም እየተመለከቱት፣ ኢብሊስም በዙሪያው ይዞራል። እነርሱም ያችን ቀጠሮ በመጠባበቅ ላይ ናቸው። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይህ ፍጡር ለበርካታ 10 ዓመታት እንደ ሸክላ ከሚጨለጨል ጭቃ ተሰርቶ ቆየ። ከዚያም ልዑሉ አላህ ሱብሓነሁ ወተዓላ መላእክትን አዘዘ። ኢብሊስም ከነርሱ ጋር ነበር። እኔ በውስጡ ሩሕን ወይም ነፍስን በነፋሁበት ጊዜ ሁላችሁም ለእርሱ ስገዱለት። ይህ ከአላህ የሆነ ትእዛዝ ነበር። ለዚህ አዲስ ፍጡር ክብርን የሚሰጥ ታላቅ ማክበር ነው። ለአባቴና ለአባትህ ለሁላችንም አባት ለሆነው እርሱ የመጀመሪያው የሰው ልጅ ነው፣ አደም ነው። ጌታህ ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከጭቃ ፈጣሪ ነኝ። በሠራሁትና ከመንፈሴ በነፋሁበትም ጊዜ ለእርሱ ሰጋጆች ሆናችሁ ደጉ። መላእክቱም ሁሉም ይጠባበቁ ነበር። የተጠበቀችው ቅጽበት መጣች። ነፍስ መነፋት ተጀመረ። ከየት ተጀመረ? ከአደም ራስ ላይ ሩህ ወደ ራሱ መግባት ጀመረች። ይህ ጭቃ ደርቆ
እንደ ሸክላ የሆነው ሩህ በገባችበት ቦታ ሁሉ ወደ ሰውነት ተለወጠ። ስጋ፣ ደምና የደም ስሮች በሰው ውስጥ ያለው ነገር ሁሉ መፈጠር ተጀመረ። ሩህ በገባችበት ቦታ ሁሉ ያ ጭቃ ወደ ሰው አካልነት ተለወጠ። ከራሱ ተጀመረ። ነፍስ መጀመሪያ ራስ ውስጥ ስትገባ አደም አስነጠሰ። መላእክቱም ሁሉም እያዳመጡ ነው። መላእክቱም ለአደም አልሐምዱሊላህ በል አሉት። አልሐምዱሊላህ በል። አደምም ዓለይሂ ሰላም ሁሉም እየሰሙት አልሐምዱሊላህ አለ። ሩህ ገና ራስ ውስጥ ብቻ እያለች አላህም ጌታህ ይዘንልህ አለው። ከዚያም ሩህ በራስ ውስጥ ተሟልታ መዛመት ጀመረች። አደምም ተመለከተ። የጀነት ፍራፍሬዎች ከፊቱ ነበሩ። በአስደናቂ ትዕይንት ውስጥ አላህ ሱብሓነሁ ወተዓላ ፊት መላእክትም ባሉበት ኢብሊስም ነበር። ጀነት ከፍራፍሬዎቿ ጋር ከፊት ለፊቱ ነበሩ። ሩህ ወደ ሆዱ ደረሰች፣ ወደ ውስጠኛው አካሉ፣ ወደ ሰውነቱ እኩሌታ ድረስ። ወዲያውኑ ምግብን ተመኘ። የሰው ልጅ ተፈጥሮ መፈጠር ተጀመረ። ይህ ስሜት፣ ይህ የተፈጥሮና ውስጣዊ ፍላጎት ሁሉ በአባታችን አደም ዓለይሂ ሰላም ውስጥ መፈጠር ተጀመረ። ሩህ ወደ ውስጡ እንደደረሰች ወዲያው ምግብን ተመኘ። ሊበላ ወደ ምግቡ ለመሄድ ፈጠነ። ነገር ግን ሩህ ገና ወደ እግሮቹ አልደረሰችም። ዘሎ ወደ ምግቡ ለመድረስ ፈለገ። አላህም አለ፣ ሰው ከችኮላ ተፈጠረ። በሰው ልጅ ውስጥ የመቸኮል ባህሪ አለ። ከአባታችን አደም ዓለይሂ ሰላም ጀምሮ ይህ ሁሉ ተፈጥሮ በመጀመሪያው ቀን ተፈጠረ። ሩህ በአደም ዓለይሂ ሰላም ውስጥ ሙሉ በሙሉ ገባች። እጅግ ባማረ ቅርጽና በተስተካከለ አቋም ሆነ። አደምም ዓለይሂ ሰላም ቀጥ ብሎ ቆመ። መላእክት ከፊቱ ነበሩ። እነርሱም እንዳዩት አላህ ባዘዛቸው መሰረት በግንባራቸው ተደፉ። ይህ ለማን ክብር ነው? ለዚህ አዲስ ፍጡር ክብር ነው። መላእክትም ሁሉም በአንድ ላይ ሰገዱ። አላህ የነበራቸውን ብዛት ያውቃል። ሺዎች፣ ሚሊዮኖች፣ አይን እስከሚያየው ድረስ አላህ ያውቃል። ነገር ግን አንድም መልአክ ሳይቀር ሁሉም ሰግዷል። ለዚህ አዲስ ፍጡር ክብር ሲባል አላህ ምን ይላል? መላእክትም ሁሉም በአንድ ላይ ሰገዱ። አንድ ፍጡር ሲቀር ኢብሊስ አላህ ከመላእክት ጋር አስቀምጦታል። ምንም እንኳን ከነርሱ ባይሆንም እርሱ ከጂን ነበር። ነገር ግን አላህ አክብሮት ነበር ከነርሱ ጋር ያደረገው። አሁን ግን ትዕቢቱ ምን እንዳደረገው ተመልከቱ። ትዕቢቱ እንዴት እንዳጠፋው ተመልከቱ። ለመጀመሪያ ጊዜም በሰማይ ላይ በአላህ ላይ በድፍረት አመጽ ተፈጸመ። በጣም የሚያስፈራ ነገር ነው። በምን አይነት ድፍረት፣ በምን አይነት ትዕቢት፣ በምን አይነት ክህደት ነው ኢብሊስ ይህን ያደረገው? መላእክት ሁሉም ሰጋጆች ሲሆኑ እሱ ግን ብቻውን የቆመ። መላእክት ሁሉም በአንድ ላይ ሰገዱ። ኢብሊስ ብቻ ሲቀር ኮራ፣ ከከሃዲዎቹም ሆነ። ለመጀመሪያ ጊዜ አላህ ሱብሓነሁ ወተዓላ በሰማይ ላይ አመጽ ተፈጸመበት። በማን? በዚህ አልቆት ከመላእክት ጋር ባኖረው ፍጡር። ነገር ግን በሚያሳዝን ሁኔታ ለዚህ ጸጋና ክብር የሚገባ አልነበረም። ጌታውም ጠየቀው፣ ኢብሊስ ሆይ በሁለት እጆቼ ከፈጠርኩት ፍጡር ከመስገድ ምን ከለከለህ? ኮራህነ ወይስ ፊቱኑ ከትዕቢተኞቹ ነበርክ አለው። በትዕዛዜ ላይ ኮራህነ? የረከሰውን የኢብሊስ መልስ ተመልከቱ። እንዴት ያለ ድፍረት ነው አለ። እኔ ከርሱ እበልጣለሁ። እኔ ከእሳት የተፈጠርኩት ከጭቃ ለተፈጠረው ልስገድ? በእነርሱ ዘንድ እሳት ከጭቃ እንደሚበልጥ ይታወቃል። እንዴት ለርሱ ልስገድ? ትዕዛዙ ከአላህ ነው። አንተ ኢብሊስ ትዕዛዙ ከአደም አይደለም፣ ትዕዛዙ ከአላህ ነው። ነገር ግን ትዕቢቱን ተመልከቱ። ባዘዝኩህ ጊዜ ከመስገድ ምን ከለከለ አለ። እኔ ከርሱ እበልጣለሁ። እኔ ከእሳት ፈጠርከኝ፣ እርሱንም ከጭቃ ፈጠርከው። አደምንም አስቡት። ለመጀመሪያ ጊዜ አይኑን ሲገልጥ መላእክት ሲሰግዱ ሲያይና ጌታው አላህ ሱብሓነሁ ወተዓላ ኢብሊስን ሲያናግር ሲሰማ፣ እንዲሁም ኢብሊስ ሲመልስ፣ ትዕይንቱ በጣም የሚያስፈራ ነው። ኢብሊስ በውስጡ የነበረውን ትዕቢትና ርክሰት አውጥቶ የአላህን ትዕዛዝ ተቃወመ። እኔ ከርሱ የምበልጥ ሆኜ ሳለሁ
እንዴት እሰግድለታለሁ አለ። ከዚያች ጊዜ ጀምሮ እርግማን ይወርድበት ጀመር። አላህ ምን ይላል? ከእርሷ ውጣ አለ። ከእርሷ ውጣ አንተ የተረገምክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሁን። በትዕዛዜ ላይ እንዴት ትኮራለህ አንተ ኢብሊስ አለው። ከዚያም እርግማን ወረደበት፣ የአላህ ቁጣም ወረደበት። ከዚያች ቅጽበት ጀምሮ ከመላእክት ጋር ከነበረበት ደረጃ ወርዶ የተረገመ ሸይጣን ሆነ፣ የተረገመ ሆነ። አላህም ከከፍተኛው ግዛት አባረረው፣ ደረጃውንም አወረደው። በዚያች ቅጽበት ያችን አጋጣሚ ለመጠቀም አሰበ ኢብሊስ። ለምን ጉዳይ ይሆን? ከጌታው ምህረትን ለመጠየቅ አይደለም፣ ከጌታው እዝነትን ለመጠየቅ በፍጹም። የኢብሊስን ክፋት ተመልከቱ። አንድ ነገር ብቻ ጠየቀ። ጌታዬ ሆይ እስከሚቀሰቀሱበት ቀን ድረስ አቆየኝ አለ። ጌታዬ ሆይ አሁን አትግደለኝ፣ ጌታዬ አሁን አትግደለኝ። አንድ ጥያቄ አለኝ። ጥያቄህ ምንድን ነው? እስከ ቂያማ ቀን ድረስ እንድኖር፣ ፍጥረታት ከሞቱ በኋላም እስከሚቀሰቀሱበት ቀን ድረስ መኖር ይፈልጋል። ለመጸጸት፣ ይቅርታን ለመጠየቅ፣ ወደ አላህ ለመቅረብ ይሁን መዘግየትን የፈለገው? አላህ መለሰለት፣ አንተ ከሚቆዩት ነህ፣ አዘገይሃለሁ እስከሚታወቀው ቀን ድረስ። የኢብሊስን ክፋት ተመልከቱ። ከጌታው ፊት ሆኖ መላእክት ሁሉ እያዩትና እየሰሙት፣ አደምም እዚያው አለ። ኢብሊስ በዚያች ቅጽበት ምን እንዳለ ታውቃላችሁ? እስከ ቂያማ ቀን ድረስ እድሜውን እንዲያረዝምለት አላህን ከጠየቀው በኋላና አላህ የፈለገውን ከሰጠው በኋላ ጌታውን የተገዳደረበትን ተግዳሮት ተመልከቱ። የኢብሊስን ክፋት ተመልከቱ። ጌታዬ ሆይ ስላጠመምከኝም ብሎ ጀመረ። ማን ያጠመመህ? አላህ ነው ያሳሳተህ? አንተ ኢብሊስ አንተ ነህ የጠመምከው፣ አንተ ነህ ትዕቢተኛው፣ አንተ ነህ ምቀኛው። አላህ ነው ያሳሳተህ። ስህተቱን በጌታው ላይ ለጠፈ። ክፋቱን ተመልከቱ። ስላጠመምከኝም ለነርሱ በቀጥተኛው መንገድ ላይ በርግጥ እቀመጥባቸዋለሁ አለ። ይህንን ፍጡርና ከእርሱ በኋላ የሚመጡትን ዝርዮቹን አልተዋቸውም። እስከ ዕለተ ቂያማ እንደሚቆይ ካረጋገጠ በኋላ ይበልጥ አላህን ተዳፈረ። ለነርሱ ቀጥተኛው መንገድህ ላይ በርግጥ እቀመጥባቸዋለሁ። ኢብሊስ የአላህ መንገድ ቀጥተኛ መሆኑን ያምናል። ቃላቶቹን እንዴት እንደመረጣቸው ተመልከቱ። ከዚያም ከፊቶቻቸውም ከኋላዎቻቸውም ከቀኞቻቸውም ከግራዎቻቸውም በርግጥ እመጣባችኋለሁ፣ ከፊትም ከኋላም ከቀኝም ከግራም እመጣባችኋለሁ። ከላይ ግን አላለም። ለምን ከላይ እመጣባችኋለሁ አላለም? አይችልም። ጌታው አላህ ከላይ መሆኑን ያውቃል፣ ይፈራል። አብዛኞቻቸውንም አመስጋኞች ሆነው አታገኛቸው። አንድ ሰው በዒባዳ እንዲጸና አልፈቅድም፣ አሳስተዋለሁ። አላህም እንዲህ አለ፣ የተጠላህ በራሪ ስትሆን ከእርሷ ውጣ፣ ከነርሱ የተከተለ ከእናንተ ከመላችሁም ገሃነምን በርግጥ እሞላታለሁ አለው። ሂድ አንተ ኢብሊስ የፈለግከውን አድርግ፣ ያሻህን ፈጽም፣ ገሃነምን ባንተና በተከተለ ሁሉ እሞላታለሁ። ይህ ብቻ አይደለም፣ ከሰዎችም የቻልከውን በድምፅ አስደንብር፣ በፈረሰኞችህና በእግረኞችህም ሆነህ በእነርሱ ላይ ቅስቀሳ አድርግ፣ በገንዘቦችና በልጆችም ተጋራቸው፣ ቀጠሮም ያዝላቸው። ማለትም የፈለግከውን አድርግ፣ ሰራዊትህን በእነርሱ ላይ ሰብስብ። የኢብሊስን ተንኮል ተመልከቱ። እንዲህ አለ፣ ጌታዬ ሆይ እስካለው ድረስ በርግጥ አጠማቸዋለሁ፣ ከቀጥተኛውም መንገድ በርግጥ አዘነብላቸዋለሁ። አላህ ስብሓንሁ ወተዓላ እንዲህ ሲል መለሰለት፣ እኔም ምህረትን እስከ ለመኑኝ ድረስ በርግጥ እምራቸዋለሁ። ይህ ከዓለማቱ ጌታ ጋር የተገባ ቃል ኪዳን ነው። የኢብሊስም ወይም የሸይጣን በአደምና በዝርዮቹ ላይ ያለው ጠላትነት ከዚያች ቅጽበት ጀምሮ ተጀመረ። የአደም ፍጥረት ከተጠናቀቀና የመላእክትን ስግደት እንዲሁም ከኢብሊስ ጋር የሆነውን ነገር ከሆነ በኋላ አላህ ስብሓንሁ ወተዓላ ለአደም እንዲህ አለው፣ ወደ እነዚያ የመላእክት ቡድን ሂድና ሰላምታን አቅርብላቸው። አደምም ለመጀመሪያ ጊዜ ወደ እነሱ ሄደ። መላእክት እያዩት ከፊታቸው ቆሙ። ምን ይላቸው ይሆን? እንዲህ አላቸው፣ አሰላሙ ዓለይኩም ወይም ሰላም በእናንተ ላይ ይሁን። መላእክቱም እንዲህ ሲሉ መለሱ፣ ወዓለይኩም ሰላም ወረሕመቱላሂ ወበረካቱ፣ በአንተም ላይ ሰላም
የአላህም እዝነትና በረከት ይሁን። ከዚያም አላህ ስብሓንሁ ወተዓላ ለአደም እንዲህ አለው፣ ይህች ያንተና ካንተ በኋላ የሚመጡ የዝርዮችህ ሰላምታ ናት። የኔ ዝርዮች? አዎ። አላህ ስብሓንሁ ወተዓላ በዚያች ቅጽበት ሁሉንም ዝርዮቹን አሳየው። ዝርዮቹን አየ። ቁጥሩን አስቡት። ከአደም ዓለይሂ ሰላም ዝርያ የሚመጡት ዝርዮች ቁጥር ምን ያክል እንደሆነ አላህ ነው የሚያውቀው። አደም ዓለይሂ ሰላም ዝርዮቹን አየ። በአንዳንድ ሰዎች ላይ ብርሃን አለባቸው፣ እፊታቸው ያበራል። ከዚያም ፊቱ ላይ እጅግ ደማቅ ብርሃን ያለበትን አንድ ሰው አየ። ጌታዬ ሆይ ይህ ማን ነው አለ። ይህ ልጅህ ዳውድ ነው፣ ስሙ ዳውድ ይባላል፣ ከነቢያት አንዱ ነው አለ። ጌታዬ ሆይ ዕድሜው ስንት ነው ሲል ጠየቀ። ዕድሜው 40 ዓመት ነው አለው። ለአደም የተጻፈለት ዕድሜ 1000 ዓመት ነበር። አደም ገና ዓለምን አላየም፣ ጀነት አልገባም፣ ጸጋን አላየም። ስለዚህ ጌታዬ ሆይ ከኔ ዕድሜ 60 ዓመት ስጠው አለ። ገና ዓለምን ካላየ ሰው 100 እንዲሞላለት ከኔ ዕድሜ 60 ዓመት ስጠው አለ። ስለዚህ የአደም ዕድሜ 1000 ሲቀነስ 60 ሆነ። የዳውድም ዕድሜ ሙሉ 100 ዓመት ሆነ። ከዚያም በኋላ አላህ ስብሓንሁ ወተዓላ ለአደም የብዙ ነገሮችን ስሞች አስተማሩ። ጀነት ውስጥ ይኖራል፣ ይህ ዛፍ ነው፣ እነዚህ ቅጠሎች ናቸው፣ ይህ ፍሬ ነው፣ ይህ ምግብ ነው፣ ይህ ወንዝ ነው፣ ይህ እንዲህ ነው እያለ አስተማሩ። መላእክት እንኳን የማያውቋቸውን አንዳንድ ስሞች አስተማሩ። ከዚያም በመላእክትና በአደም ዓለይሂ ሰላም መካከል ፈተና መጣ፣ የእውቀት ፈተና። በአንዳንድ ስሞችና አንዳንድ ነገሮች ላይ የበለጠ አዋቂው ማን ነው? አላህ እንዲህ ይላል፣ አደምንም ስሞችን ውሃላንም አስተማረው። ከዚያም በመላእክት ላይ ተጠሪዎቹን አቀረባቸው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩን አላቸው። መላእክትም መለሱ፣ ጥራት ይገባህ፣ ካስተማርከን ነገር በስተቀር ለኛ ዕውቀት የለንም፣ አንተ አዋቂው ጥበበኛው አንተ ብቻ ነህና አሉ። ከዚያም አላህ ስብሓንሁ ወተዓላ ራሱኑ ጥያቄ ለአደም አቀረበለት። አደም ሆይ ስሞቻቸውን ንገራቸው አለው። መላእክትም እየተመለከቱ ነበር። ስሞቻቸውን በነገራቸውም ጊዜ እኔ የሰማያትንና የምድርን ሩቅ ሚስጥር አውቃለሁ፣ የምትገልጹትንና ያንንም ትደብቁት የነበራችሁትን አውቃለሁ አላልኳችሁምን አላቸው። መላእክት ተደመሙ። እንዴት አሁን የተፈጠረ ፍጡር እኛ የማናውቃቸውን ነገሮች ያውቃል? እኛ የሌለን ዕውቀት አለው። ስለ ፍጥረቱ ስትጠይቁ የነበራችሁትን ይህ ፍጡር እዩት፣ እናንተ የማታውቋቸውን ነገሮች ያውቃል። የዚህን ፍጡር ክብርና የሰውን ልጅ በአላህ ዘንድ ያለውን ክብር እዩ። የእውቀትን ክብርና ደረጃ በአላህ ስብሓንሁ ወተዓላ ዘንድ ከአደም ልጅ ጋር ያለውን እዩ። ስሞቻቸውን በነገራቸውም ጊዜ እኔ ሰማያትንና የምድርን ሩቅ ሚስጥር አውቃለሁ፣ የምትገልጹትንና ያንንም ትደብቁት የነበራችሁትን አውቃለሁ አላልኳችሁምን አላቸው። አደም ዓለይሂ ሰላም ተፈጠረ። አላህም ከሚያውቀው አስተማረው። ከዚያም በኋላ ስፋቷ ሰማያትና ምድር የሆነችውን ጀነት ውስጥ አስገባው። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው አደም ዓለይሂ ሰላም ብቻውን ወደ ጀነት ገባ። እርሱ የመጀመሪያው ፍጥረትና የሰው ልጆች አባት ነው። በጀነት ውስጥ በፍራፍሬዎቿ፣ በወንዞቿ፣ በዛፎቿና በጸጋዎቿ መካከል ይዘዋወር ነበር። ጀነት በእርሷ ውስጥ አትራብም፣ አትታረዝምም፣ በእርሷ ውስጥ አትጠማም፣ ለፀሐይ ሐሩርም አትጋለጥም ተብሎላታል። ጀነት አደም ዓለይሂ ሰላም በውስጧ ይዘዋወራል። ለምን ያክል ጊዜ ብቻውን እንደኖረ አላህ ነው የሚያውቀው። ቀናት፣ ወራት፣ ዓመታት፣ እውቀቱ ሁሉን አዋቂ ከሆነው አላህ ዘንድ ነው። አንድ ቀን አደም ዓለይሂ ሰላም ተኛ። በጀነት ውስጥ ሆኖ ብቸኝነት ስለተሰማው፣ በጸጋ ውስጥ ቢሆንም ብቻውን በመሆኑ ባዶነት ተሰማው። ሁሉን ቻይ የሆነው አላህም አጫዋች ሊፈጥርለት ፈለገ። ሲተኛም ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ ከግራ ጎኑ ካሉት አጥንቶች ባንዱ ሰው በቀኝና በግራ ጎኑ አጥንቶች አሉት አይደል? ከግራ ጎኑ ካሉት አጥንቶች ካንዱ ሴትን ፈጠረ።
በአጥንቱ ቦታም ሌላ አጥንት ተካ። አደም ይህ ሁሉ ሲሆን ተኝቷል፣ ምንም አላወቀም። አላህ በዚያ አጥንት ላይ ትዕዛዙን አስተላለፈ። ከእርሷም ሴት ተገኘች፣ ሕይወትም ተዘራባት። አደም ዓለይሂ ሰላም ከእንቅልፉ ነቃ። ሲነቃ ከጎኑ አገኛት። አንቺ ማንሽ አላት። ሴት ነኝ አለችው። አላህ ለምን ፈጠረሽ ሲል ጠየቃት። እንድትረጋጋ ዘንድ አለችው። ያ አላህ፣ ሰው ምንም ያክል ደረጃ ላይ ቢደርስ ወንድ ያለ ሴት አይረጋጋም፣ ሴትም ያለ ወንድ አትረጋጋም። አላህ ምን ይላል? ለእናንተም ከነፍሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ፣ በመካከላችሁም ፍቅርና እዝነትን አደረገ። አደም ዓለይሂ ሰላም የተሰማው የብቸኝነት ስሜት የተወገደለት ይመስል ደስታ ተሰማው። የሚያነጋግረውና የሚረጋጋበት ሌላ ፍጥረት አላህ በመፍጠሩ ተደሰተ። በዚህ ጊዜ መላእክት አደምን ሊፈትኑት ፈለጉ። ሁሉንም ስሞች የሚያውቀው አደም፣ ሐዋ ግን የራሷን ስም እንኳን አታውቅም እኔ ሴት ነኝ ከማለት ውጭ። መላእክትም ወደ አደም መጥተው የዚህች ሴት ስም ማን ነው ብለው ጠየቁት። እርሱም ወዲያውኑ ሐዋ ናት ሲል መለሰ። አደም ስሞችን ሁሉ ተምሯል። መላእክትም ተገረሙ። ለምን ሐዋ ተባለች አሉ። ምክንያቱም ከሕያው ነገር ስለተፈጠረች ነው አላቸው። ያ አላህ። አደምና ሐዋ በጀነት ይኖሩ ጀመር። አላህም እንዲህ አላቸው፣ አደም ሆይ አንተና ሚስትህ በገነት ተቀመጡ፣ ከእርሷም በፈለጋችሁት ስፍራ በሰፊው ተመገቡ፣ ግን ይህችን ዛፍ አትቅረቡ፣ ከበዳዮች ትሆናላችሁና። አደምና ሐዋ ሆይ የምትኖርባትን ጀነትና ጸጋዎቿን አይታችኋል? ብቻችሁን የማይተዋችሁ አንድ ፍጥረት አለ። አደም ሆይ ሊሰግድልህ ፈቃደኛ ያልሆነውና እኔ ከርሱ እበልጣለሁ ያለውን የመጀመሪያውን ጠላትህን ታስታውሳለህ? በጀነት ውስጥ ሆናችሁ እንኳን ሊጎተጉታችሁ ይመጣል። ይህ ጠላት ማን ነው? ሐዋ አታውቀውም ነበር፣ አሁን ግን አወቀች። አደም ሆይ ይህ ላንተና ለሚስትህ ጠላት ነውና ከገነት አያውጣችሁ፣ ያለዚያ ትቸገራላችሁ አልነው። አደም ሆይ ከጀነት ከወጣህ መከራና ፈተና ወዳለበት ሀገር እንደምትሄድ እወቅ። በጀነት ቆይ፣ ከሁለት ነገሮችም ተጠንቀቅ። ይህችን ዛፍ አትቅረባት፣ ከእርሷ አትብላ ሳይሆን አትቅረባት ነው። ከዚህ ጠላትም ተጠንቀቅ። ከዚህ ውብ ጀነት ሊያወጣችሁ በሙሉ ኃይሉ ከሚጥር ከዚህ ጠላት ተጠንቀቁ። አደምና እናታችን ሐዋ ያችን ዛፍ ሳይቀርቡ ለብዙ ጊዜያት በዚያች ጀነት በጸጋዎቿና በፍራፍሬዎቿ እየተደሰቱ ኑሩ። አንድ ቀን ሲዘዋወሩ የሚያለቅስን ድምፅ ሰሙ። ተገረሙ። ምናልባት በሰው ተመስሎ ይሆን ወይም ምንም ሳያዩ ድምፁን ብቻ ሰምተው ይሆን? ግን የለቅሶ ድምፅ ነበር። ለምን ታለቅሳለህ አሉት። ስለ እናንተ ነው የማለቅሰው አላቸው። ስለኛ? ለምን? እኛ እኮ በጸጋ ውስጥ ነን አሉት። ስለ እናንተ የማለቅሰው አንድ ቀን ስለምትሞቱና ይህንን ጸጋ ስለምትለዩ ነው አላቸው። ከዚያም ጥሏቸው ሄደ። ይህ ነገር አደምና ሐዋን እንዲያስቡ አደረጋቸው። ምንም ያክል ጸጋ ውስጥ ብንሆን አንድ ቀን እንሞታለን። ይህንን ጸጋ እንተወዋለን። ሰው በተፈጥሮ በጸጋ ውስጥ መዘውተርን ይወዳል። ከተወሰነ ጊዜ በኋላ ተመልሶ መጣና እንዲህ አላቸው፣ አደም ሆይ የመዘውተሪያ ዛፍና የማያልቅ ንግስና ላመላክትህን? እንዴት መዘውተር እንችላለን? የማያልቅ ንግስና እንዴት ይገኛል? እንደ መላእክት መሆን ትፈልጋለህ? አትሞትም፣ አታረጅም አላቸው። እንዴት አሉት። በዛፏ አላቸው። የትኛዋ ዛፍ አሉት። ጌታችሁ የከለከላችሁ ዛፍ። ታሪኳን ታውቃለህ? አደም ከዘች ዛፍ ብትበላ ምንም አትሆንም። አንድ ነገር ብቻ ነው የሚሆነው፣ ዘላለማዊ ትሆናለህ። ከዘች ዛፍ የበላ እንደ መላእክት ይሆናል፣ አይሞትም፣ አያልቅበትም። አላህ እንዲህ ይላል፣ ጌታችሁም መላእኮች እንዳትሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዘች ዛፍ አልከለከላችሁም አላቸው። መጀመሪያ ላይ አደም አላመነውም ነበር። ነገር ግን በአላህ ስብሓንሁ ወተዓላ ስም ማለላቸው። አስቡት፣
ኢብሊስ ወንጀለኛውና ክፉ ይምላል። አደም ዓለይሂ ሰላም አንድም ሰው በጌታው ስም እየዋሸ የሚምል አይመስለኝም ነበር ይላል። እኔ ለእናንተ ከመካሪዎች ነኝ ብሎ ማለላቸው። ከዚያም ለተወሰነ ጊዜ ጥለዋቸው ሄደ። ይመጣና ይጎተጎታቸዋል። ከዚያም ይሄዳል፣ ይጎተጎታቸዋል፣ ይሄዳል። አደም መጀመሪያ ላይ ይመልሰው ነበር፣ በአላህም ከእርሱ ይጠበቅ ነበር። ጠላቱ እንደሆነ ያውቃል። ነገር ግን ኢብሊስ ለዓመታት በዚህ ሁኔታ ቀጠለ። በመጨረሻም ሐዋ ወደ አደም መጣ። ለምን አንሞክረውም? ከዛፏ እንቅመስ እንጂ አንብላ። እኔ ቀድሜ ልቅመስ፣ የሆነ ነገር ከደረሰብኝ አንተ አትብላ፣ ምንም ካልሆንኩኝ አንተ ትቀምሳለህ አለችው። በማታለልም አዋረዳቸው። እርሱ ከፊት ከፊታቸው እየመራቸው፣ እነርሱም እርሱን ተከትለው ወደዚያች አላህ ወደ ከለከላቸው ዛፍ ሄዱ። አላህ ከሁለት ነገሮች ብቻ ነበር ያስጠነቀቃቸው፣ ከዚህች ዛፍና ከኢብሊስ። ነገር ግን የሰው ልጅ ከጊዜ በኋላ ይረሳል፣ ይዘነጋል። ይህም የአደምና የዝርዮቹ ተፈጥሮ ነው። ሁሉም የሰው ልጅ ደካማ ነው። ኢብሊስን ተከትለው ወደ ዛፏ ሄዱ። ሐዋ መጀመሪያ ቀመሰች። ምንም እንዳልሆነች ሲያይ እሱም ቀመሰ። ከመቅመሳቸው በፊት አላህ ሰውነታቸውን በብርሃን ሸፍኖላቸው ነበር፣ ኀፍረተ ገላቸው እንዳይታይ። አደም የእሷን አያይም፣ እሷም የእርሱን አታይም። ነገር ግን ከዛፏ እንደቀመሱ ያ ብርሃን ተነሳ። ሲመለከቱም ኀፍረተ ገላቸው እንደተገለጠ አዩ። ሐዋ መሮጥ ጀመረች፣ አደምም በጀነት ውስጥ ይሮጥ ጀመር። የዛፍ ቅጠል ባዩ ቁጥር እየቀጠፉ ኀፍረተ ገላቸውንም ከገነት ቅጠሎች ይሸፍኑ ጀመር ይላል የቁርአን አያ። አደም ኀፍረተ ገላውን ይሸፍናል፣ ሐዋም ትሸፍናለች። አላህም ጠራቸው፣ አደም ሆይ ከኔ ትሸሻለህን? አደምም አይ ጌታዬ ሆይ ከቶ አልሸሽም፣ ነገር ግን አፈርኩኝ አለ። አላህ ምን ይላል? ከዛፊቱም በቀመሱ ጊዜ ኀፍረተ ገላቸው ለሁለቱም ተገለጠላቸው፣ ከገነት ቅጠልም በላያቸው ላይ ይደረቱ ጀመር። ጌታቸውም ከዚህ ዛፍ አልከለከልኳችሁምን? ሰይጣንም ለእናንተ ግልጽ ጠላት ነው አላልኳችሁምን? ሲል ጠራቸው። አደምና ሐዋ እያለቀሱ ጌታችን ሆይ ነፍሶቻችንን በደልን፣ ባትምረንና ባታዝንልን በእርግጥ ከከሳሪዎች እንሆናለን አሉ። ያ እንግዲህ በሰው ልጅ ታሪክ ለመጀመሪያ ጊዜ የተፈጸመ ኃጢአት ነበር። አደምና ሐዋ ለረጅም ጊዜ ሲያለቅሱና አላህን ምህረት ሲለምኑ ቆዩ። አደምም አላህ እንደሚቀጣው አሰበ። ነገር ግን አላህ ተቀበለው። ኃጢአት ግን ሁሌም ውጤት አለው። የዚህ ኃጢአት ጉዳቱ ምን ነበር? አደም ሆይ ከዚህች ጀነት ትወጣለህ የሚል ነበር። አላህ የሰጠውንና ከከለከለው ዛፍ የበላበት ጀነት። አደም ጌታውን አመፀ፣ ተሳሳተም። ከዚያም ጌታው መረጠው፣ ማራውም መራውም። አላህ ጸጸቱን ተቀበለው። ነገር ግን ከጀነት ወደ ምድር አወረደው። በፊት የነበሩ ፍጥረታት ወደ ነበሩበት ምድር፣ ጅኖች ወደ ነበሩበት ምድር አወረደው። ኢብሊስንም አብሮት አወረደው። ከእርሷ ውረዱ፣ ከፊላችሁ ለከፊሉ ጠላት ነው፣ ለእናንተም በምድር ላይ እስከ ጊዜው ድረስ መርጊያና መጠቀሚያ አላችሁ። ይህ በምድር ላይ የወረደ የመጀመሪያው ሰው ነው። አንዳንዶች ምን ይላሉ? አደም ዓለይሂ ሰላም ህንድ በሚገኝ አንድ አካባቢ ነው የወረደው፣ ሐዋም በባህረ ሰላጤ አካባቢ። አላህ ነው የሚያውቅ። አደምና ሐዋ መካ አካባቢ ተገናኙ። አደም ዓለይሂ ሰላም ከእርሱ በፊት የሰው ልጅ ነበር የሚሉ ሰዎች ሐሰተኞች ናቸው። ንግግራቸውም ትክክል አይደለም። የመጀመሪያው ሰው አደም ዓለይሂ ሰላም ነው። ከእርሱም ጋር ሚስቱ ሐዋ ነበረች። ከዚያም አላህ ለአደም እንዲህ አለው፣ ወደዚህች የመከራና የፈተና ምድር ውረድ፣ እኔም መመሪያን እልክልሃለሁ። ሁላችሁም ከእርሷ ውረዱ። ከኔም የሆነ መመሪያ ቢመጣላችሁ መመሪያዬን የተከተለ ሰው በእነርሱ ላይ ፍርሃት የለባቸው፣ እነርሱም አያዝኑ። አሁን አደም ዓለይሂ ሰላም ወደ ፈተናው ዓለም ወርዷል። ጀነት ውስጥ ያለ መከራና ፈተና ነበር። አሁን ግን ወደ ፈተናው ዓለም ወርዷል። ከዚያም አደም ዓለይሂ ሰላም
በቃ ጀነትን ዳግም አላያትም ብሎ አሰበ። ለብዙ ጊዜያትም አለቀሰ። ከዚያም ለጌታውም እንዲህ አለ፣ ጌታዬ ሆይ በእጆችህ አልፈጠርከኝምን? አዎን አለው። ከሩሕህ አልነፋህብኝምን? አዎን አለው። ለመጀመሪያ ጊዜ ሳስነጥስ አልሐምዱሊላህ ብዬ ጌታ ይማረህ አላልከኝምን? አዎን አለው። እዝነትህ ቁጣህን ትቀድም የለ? አዎን አለው። ከዚያም እንዲህ ብሎ ጠየቀ፣ ጌታዬ ሆይ ተጸጽቼ ወደ አንተ ብመለስ ወደ ጀነት መልሰህ ታስገባኛለህ? አላህም ስብሓንሁ ወተዓላ አዎን አንተ አደም ሆይ አለው። አላህ ምን ይላል? አደምም ከጌታው ቃላትን ተቀበለ። በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነው። እነዚያ በዝግመተ ለውጥ የሚያምኑና የመጀመሪያው ሰው ምንም አያውቅም ነበር፣ ልብስ መስፋትም ሆነ ከሚስቱ ጋር መኖር አያውቅም ነበር የሚሉት ሁሉ ተሳስተዋል። አላህ አደምን ሲያወርደው ሁሉን ነገር አስተምሮታል። ስሞችን ብቻ ሳይሆን ሙያንም ጭምር። ሐዋን እንዴት እንደምትፈትል እንደምትሸምት አስተማራት። ጅብሪል አደምን እንዴት እንደሚዘራ እንደሚያጭድ አስተማረ። በዚህ ህይወት ውስጥ የሚያስፈልገውን ሁሉ አስተማረ። እሳትን እንኳ እንዴት እንደሚያቀጣጥል አስተማረ። ብረትንም አላህ ስብሓንሁ ወተዓላ ወደ ምድር አውርዶ እንዴት እንደሚጠቀምበት አስተማረ። አንድ ቀን በዓረፋህ ተራራ ላይ አደም ተቀምጦ ሳለ አላህ በጀርባው ላይ አበሰው። የአደም ዝርያ በሙሉ ወጣ። ገና ዝርያ እኮ አላፈራም። ገና እርግዝናና ውልደት አልነበረም። ከዚያ በፊት አላህ ከአደም ጀርባ ዝርያውን ሁሉ አወጣ። እኔና እናንተም አብረን ነበር። እስከ ትንሣኤ ቀን ድረስ ያሉ ሁሉ ነበሩ። ነፍሶቻቸው እንደ ትናንሽ ብናኞች ሆነው ከአደም ፊት ወጡ። አደምም ተመለከታቸው፣ አላህም አነጋገራቸው። በልባቸውም ውስጥ ተፈጥሯዊ ዕውቀትን ወይም ፍጥራን አኖረ። አላህ ምን ይላል? ጌታህም ከአደም ልጆች ከጀርባዎቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁምን ሲል ጠየቃቸው። ፊርዓውንን ጨምሮ አቡ ጀህልን ጨምሮ ከከሃዲዎች ሁሉ የከፋውንና ከክፉዎች ሁሉ ክፉ የሆነውን የአደም ዘር በሙሉ አላህ ጠየቃቸው። ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ። ጌታችን ነህ መሰከርን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነበርን እንዳትሉ፣ በትንሣኤ ቀን መታችሁ አናውቅም እንዳትሉ። ይህ ተፈጥሮ ወይም ፊጥራ አላህ በዚያች ቅጽበት በሁሉም የአዳም ዝርያዎች ውስጥ ያኖረው ነው። ከዚያም ሕይወት በምድር ላይ ጀመረች። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው አደምና ሐዋ ወደ ምድር ወረዱ። ምድራዊው ሕይወትም በድካምና በመከራው በችግሩና በመልፋቱ ተጀመረ። ነቢዩላህ አደም ዓለይሂ ሰላምና ሐዋ ከተወሰነ ጊዜ በኋላ አላህ ወንድና ሴት ልጅ ሰጣቸው። እርግዝናና መዋለድ የሚባለው ነገር ተጀመረ። በእያንዳንዱ እርግዝናዋ ሐዋ መንታ ትወልድ ነበር፣ ወንድና ሴት። የሚቀጥለው እርግዝናም እንዲሁ ወንድና ሴት ነበር። አላህም ስብሓንሁ ወተዓላ ለአደም 2 ወንድ ልጆችን ሰጠው። ከመጀመሪያው እርግዝና ወንድ፣ ከሁለተኛውም እርግዝና ወንድ። አንዱ ቃቢል ሌላኛው ደግሞ ሃቢል ብሎ ሰየማቸው። እንዴት ይጋባሉ? ሁሉም እኮ ወንድማማቾች ናቸው። አደም ዓለይሂ ሰላም በተሰጠው መለኮታዊ ሕግ እያንዳንዱ ወንድ የሚያገባው ከሌላ እርግዝና የተወለደችውን እንጂ የራሱን መንታ አልነበረም። እድሜያቸው ለጋብቻ ሲደርስ አደም ዓለይሂ ሰላም ለልጆቹ ለቃቢልና ለሃቢል አግቡ አላቸው። አንተ ቃቢል የምታገባት እህትህን ነው፣ ነገር ግን ከሌላኛው እርግዝና የተወለደችው የሃቢልን መንታ ታገባለህ። አንተም ሃቢል የቃቢልን መንታ ታገባለህ አላቸው። ሃቢል የአላህን ሕግና የአባቱን ትዕዛዝ ተቀበለ። ቃቢል ግን አልተቀበለም፣ እምቢ አለ።
የኔ መንታ ማንም አይወስዳትም አለ። ሀቢልም ይህ ግን የአላህ ሕግ ነው፣ አባታችንም እንዲህ ብሏል አለው። እሱ ግን በፍጹም አላደርገውም፣ እህቴን እንድትወስዳትም አልፈቅድልህም አለ። ውዝግቡ ወደ አደም ዓለይሂ ሰላም ደረሰ። አደምም የአላህን ትእዛዝ ማወቅ ትፈልጋላችሁ? እንግዲያውስ ሁለታችሁም ቁርባን አቅርቡ። ከናንተ አላህ ቁርባኑን የተቀበለው ሰው የሱ ቃል ተፈጻሚ ይሆናል አላቸው። ሀቢል እረኛ ስለነበር ካሉት በጎች ሁሉ ምርጧንና የሰባቿን ወስዶ ለአላህ ቁርባን አድርጎ በተራራው ላይ አስቀመጠ። ቃቢል ደግሞ ገበሬ ነበር። ወደ እርሻው ሄዶ ካለው ስንዴ ሁሉ አስከፊውን መርጦ ለጌታው ሊያቀርብ በተራራ ላይ አስቀመጠው። በእነሱ ዘመንና ሕግ መሰረት አላህ የተቀበለው ቁርባን ከሰማይ እሳት ወርዳ ታቃጥላለች። አደም ይመለከታል፣ ሐዋም ትመለከታለች። ቃቢል፣ ሀቢል፣ ሴቶቹም ሁሉም ይመለከታሉ። ከሰማይ እሳት ወርዳ ቁርባኑን ተቀበለች። የማንን ቁርባን? የሀቢልን ቁርባን ተቀበለች። የቃቢልን ግን ኃያሉ አላህ አልተቀበለው። አደምም እንግዲያውስ ቃቢል ያንተን መንታ ሀቢል ያገባታል አለው። ቃቢል ግን እምቢ አለ። ወንድሙን አስፈራራው። እገድልሃለሁም አለው። ወደ እህቴ ከተጠጋ እገድልሃለሁ። አላህ ምን ይላል? በእነርሱም ላይ የአደምን 2 ልጆች ወሬ ቁርባንን ባቀረቡና አላህ ከአንደኛቸው ተቀብሎ ከሌላው ባልተቀበለ ጊዜ የሆነውን በእውነት አንብብላቸው። በእርግጥ እገድልሃለሁ አለው። ተገዳዩ አላህ የሚቀበለው እኮ ከጥንቅቆቹ ብቻ ነው አለ። አንተ ቃቢል ሆይ አላህ ከኔ የተቀበለውና ካንተ ያልተቀበለው ለምንድን ነው? ምክንያቱም አላህ የሚቀበለው ከጥንቅቆቹ ነው አለው። በምድር ላይ ግድያ የሚለው ቃል ለመጀመሪያ ጊዜ ሲነገር ነበር። ማንም ማንንም ገድሎ አያውቅም። እስካሁን ግድያ የሚባል ነገር የለም። ሁሉም 6 ናቸው። አደም፣ ሐዋ፣ ቃቢልና ሀቢል እና 2 ሴቶች። በቃ ይህ ሆኖ ሳለ ኢብሊስ ቃቢልን ወንድሙን እንዲገድል ወሰወሰው፣ በግድያ አስፈራራው። ሀቢልም ለወንድሙ መለሰለት፣ ልትገድለኝ እጅህን ወደ እኔ ብትዘረጋ እኔ ልገድልህ እጄን ወደ አንተ የምዘረጋ አይደለሁም። እኔ የዓለማትን ጌታ አላህን እፈራለሁና አለ። እኔ በኃጢአቴና በኃጢአትህ ልትመለስና ከእሳት ጓዶች ልትሆን እሻለሁ። ይህም የበደለኞች ቅጣት ነው አለ። ኢብሊስ ቃቢልን መቆስቆሱን ቀጠለ። የግድያ ሐሳብም በጭንቅላቱና በልቡ ውስጥ በደንብ ይሰርጥ ጀመር። አንድ ቀን ሀቢል በጎቹን እየጠበቀ ሳለ ደክሞት ተኛ። ቃቢልም ከኋላው መጣ። ተኝቶ ሲያየው እንዴት እንደሚገድለው አያውቅም ነበር። ኢብሊስ ያስተምረው ጀመር። አንድ ትልቅ ድንጋይ አንስቶ በተኛው ወንድሙ ራስ ላይ በመምታት ገደለው። የሰው ልጅ የመጀመሪያው የግድያ ወንጀል ሆነ። ከዚህ በፊት የግድያ ወንጀል ተፈጽሞ አያውቅም። ከሱ በኋላ ለተገደለ ማንኛውም ሰው ቃቢል ከኃጢአቱ ድርሻ ይወስዳል። የገደለው ማንን ነው? ወንድሙን ገደለ። አላህ ምን ይላል? ነፍሱም ወንድሙን መግደልን ለእርሱ ሸለመችለት፣ አነሳሳችው፣ ገደለውም፣ ከከሳሪዎቹም ሆነ። ተቀምጦ ተጸጸተ። እንዴት ወንድሜን ገደልኩ? ነገር ግን ሸይጣን እንዲህ ነው። ሰውየው ኃጢአት እንዲሰራ ያደርግና በኋላ እንዲጸጸት ይተዋል። አባቱ እስካሁን አያውቅም፣ እናቱም አታውቅም። በምድር ላይ ጥቂት ሰዎች ብቻ ናቸው ያሉት። ሆኖም ገደለው። ወንድሙን ከገደለ በኋላ በጀሰዱ ምን ማድረግ እንዳለበት ግራ ገባው። አላህም አንድ ቁራ ላከ። ቁራውም የሞተውን ሌላ ቁራ እንዴት እንደሚቀብር ለማሳየት መሬቱን መቆፈር ጀመረ። አላህ እንዲህ ይላል፣ የወንድሙንም ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራን ላከለት። ወይኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ከጸጸተኞችም ሆነ። ወንድሜ አለ። አያችሁ፣ ቢሆንም ግን ምን ያደርጋል፣ ግድያውን ፈጽሞታል። የኢብሊስን ተንኮል አያችሁ።
ውስወሳው ምን እንዳደረገው አያችሁ? በዚያ ዘመን ቃቢልን በምድር ላይ ወደ ተፈጸመው ትልቁ ወንጀል እንዴት እንደከተተው አያችሁ? ወንድሙን ገደለ፣ ቀበረው። ከዚያም ለእናቱና ለአባቱ የሰራውን ነገራቸው። ይህ በምድር ላይ የተፈጸመ የመጀመሪያው የግድያ ወንጀል ነበር። በአደም ዓለይሂ ሰላምና በእናታችን ሐዋ ላይ ሐዘን ነገሰ። ልጆቻቸው አንዱ ገዳይ ሌላኛው ደግሞ ተገዳይ ሆነዋል። እንዲህ ናት ዓለም። አላህ ስብሓነሁ ወተዓላ አስጠንቅቋቸው ነበር። ከጀነት እንዳያወጣችሁ አለበለዚያ ትቸገራላችሁ ብሏቸው ነበር። ይህ የመከራ መጀመሪያ ነው። ይህ የድካምና የመልፋት መጀመሪያ ነው። ይህ የመከራና የፈተና ህይወት ነው። ሁለት ልጆች፣ አንዱ ገዳይ ሌላኛው ተገዳይ፣ በአደም ዓለይሂ ሰላምና በሐዋ ላይ ዓመታት አለፉ። ሁሉም በመካ ይኖሩ ነበር። አላህም ሶስተኛ ወንድ ልጅ ሰጣቸው። ሺት ብለው ሰየሙት። ትርጉሙም የአላህ ስጦታ ማለት ነው። ይህ ሺት ደግ ልጅ ሆኖ አደገ። አደም ዓለይሂ ሰላም በጣም ይወደው ነበር። ከሱ ጋርም ብዙ ጊዜ ይቀመጥና ከምክሮቹ ያስተምረው ነበር። ስለ ሃይማኖትም ያስተምረው ነበር፣ በጣም ደግ ሰው እስኪሆን ድረስ። አንዳንድ ሰዎች ከነቢያት አንዱ ነበር ይላሉ። እውቀቱ ግን ከአላህ ስብሓነሁ ወተዓላ ዘንድ ነው። አደም ዓለይሂ ሰላም ሺትን ይመክረው ነበር። ወንድምህ ቃቢልን የምነግርህን እንዳትነግረው፣ ወንድሙን ገድሏልና አንተንም እንዳይገድልህ እሰጋለሁ። ባለህ እውቀትና ምክር አላህ በሰጠህ ጸጋ እንዳይቀናብህ እሰጋለሁ አለው። አደም በልጁ ላይ ይፈራ ነበር። ወንድምህን ምንም እንዳትነግረው። ይህ ሆኖ ሳለ ሰዎች ለዓመታት ኖሩ። ከዚያም ለ10 ዓመታት የአደም ዝርዮችም እየበዙ መጡ። ከዚያም የአደም ዓለይሂ ሰላም ዕድሜ 950 ደረሰ። ከዚያም ማን መጣበት? የሞት መልአክ መጣበት። አንተ ማን አለው? የሞት መልአክ ነኝ፣ ነፍስህን ልወስዳት መጣሁ አለው። እርሱም ለምን? የሞት መልአኩም ዕድሜ አልቋል አለው። እርሱም ዓመታት ይቀሩኛል እንጂ አለው። እርሱም ከዕድሜ 60 ዓመታት ለልጅህ ዳውድ ሰጥተሃል አለው። እንዲህ አላደረግኩም አለ። አያችሁ፣ አደም ረሳ። ስለዚህ ዘሮቹም ረሺዎች ሆኑ። የቱንም ያክል ታላቅነት ቢኖረውም አሁንም የሰው ባህሪያት አሉት። አልሰጠውም ብሎ ተናገረ። ከዚያም አላህ ስብሓነሁ ወተዓላ ዕድሜውን 1000 እንደሚሞላው ለሞት መልአክ ወሕይ አወረደለት። በአላህም ችሮታ የዳውድ ዓለይሂ ሰላም ዕድሜ 100 ሆኖ እንደሚቀጥልም ገለጸ። ከዚያም ከ40 ዓመታት በኋላ የሞት መልአኩ እንደገና ሲመጣ ሐዋ ልትከለክለው ሞከረች። ነገር ግን አደም ዓለይሂ ሰላም ተዩ፣ ቀኔ ደርሷል በቃ አላት። ከዚያም የሞት መልአኩ የአደምን ዓለይሂ ሰላም ነፍስ አወጣ። ቤተሰቡም በጣም አዘኑ። በበድኑ ምን እንደሚያደርጉም አያውቁም ነበር። ከዛም ጅብሪል ዓለይሂ ሰላም መጣና ጀናዛ እንዴት እንደሚታጠብ ሺትን አስተማረው። እንዴት እንደሚገነዝም አስተማረው። እንዴት አባቱን እንደሚቀብር ማስተማረው። እንዴት እንደሚሰግድበት ማስተማረው። ከዚያም መጨረሻ ላይ ጅብሪል ዓለይሂ ሰላም ለሺት እንዲህ አለው፣ ይህ አካሄድ ላንተና ካንተ በኋላ ለሚመጡም ነው። የአደም ዘሮች እየበዙና እየተባዙ ሄዱ። የቃቢል ዝርዮችና የሺት ዝርዮች በምድር ላይ ተሰራጩ። የሺት ዝርዮች ከቃቢል ዝርዮች የተሻሉ ነበሩ፣ መበራከትም ጀመሩ። በዚህ ሁኔታ ላይ ለዓመታት፣ ከዚያም ለ10 ዓመታት፣ ከዚያም ለ100 ዓመታት ቆዩ። በውስጣቸው ኃጢአትና ወንጀል ነበር። በውስጣቸው ስህተትና ኃጢአት ነበር። ነገር ግን ሁሉም በተውሂድ ወይም አንድ አምላክን በማመን ላይ ጸንተው ነበር። ከሰው ልጆች መካከል በአላህ ላይ የሚያጋራ አልነበረም። የአደም ዘር ምንም ያክል ቁጥራቸው ቢበዛም በአላህ ላይ ምንም ነገር አያጋሩም ነበር። ኃጢአት ይሰራሉ፣ አዎ፣ በተለይ የቃቢል ዘሮች። ነገር ግን ሽርክን አልቀረቡትም። እስከ መቼ? እስከ 10 ክፍለ ዘመናት ድረስ። ክፍለ ዘመን 100 ዓመት ነውን? አላህ ያውቃል። ክፍለ ዘመን 1000 ዓመት ነውን? አላህ ያውቃል። እኛ እንደምንጠራው ክፍለ ዘመን ወይም እንደምናውቀው
ክፍለ ዘመን ማለት አይደለም። ነገር ግን ሰዎች ለ10 ክፍለ ዘመናት በአላህ ላይ ምንም ነገር ሳያጋሩ ኖረዋል። ኃጢአትና ወንጀል ይፈጽማሉ። አዎ፣ ሽርክ ግን በፍጹም አልደፈሩትም። አላህ ምን ይላል? ሰዎችም አንድ ህዝብ እንጂ ሌላ አልነበሩም። ኢብሊስ በሰዓቱ ሰዎች ዝሙት እንዲፈጽሙ ወይም መጠጥ እንዲጠጡ ለማድረግ አልነበረም ዓላማው፣ በአላህ እንዲያጋሩ ለማድረግ እንጂ። ከዚያም ከ10 ዘመናት በኋላ አንድ ክስተት ተከሰተ። 5 የሚታወቁ ደጋግ ሰዎች ነበሩ። ሰዎች ባዩአቸው ቁጥር ደግን እንጂ ምንም አይታያቸውም ነበር። ስማቸውም ወድ፣ ስዋዕ፣ የጉት፣ የዑቅና ነስራ ይባላሉ። ከዚያም አንዳቸው ሲሞት ህዝቡ በጣም አዘነ። ደጉ ሰው ሞተ፣ ምን እናድርግ አሉ። ከዚያም ኢብሊስ በሰው ተመስሎ መጣና አንድ ሐሳብ አቀረበላቸው። እንዲህም አላቸው፣ ለምን እሱን የሚመስል ሐውልት አልሰራላችሁም? እነሱም ለምን አሉ። እሱም እንዲህ አላቸው፣ እሱን ባያችሁ ቁጥር አላህን እንድታስታውሱና እንድታመልኩት ጥሩ ሐሳብ ነው አሉት። ከዚያም ኢብሊስ ሐውልቱን ይዞላቸው መጣ። እነሱም የት እናስቀምጠው አሉት። እሱም እንደ መካሪ ሆኖ መስጊድ ውስጥ አድርጉት አላቸው። እንዳላቸውም አደረጉ። ነገር ግን አላመለኩትም። ሁለተኛውም ሞተ። አሁንም ሌላ ሐውልት ሰራላቸው። ሶስተኛውም፣ አራተኛውም፣ አምስተኛውም ሲሞት ሐውልቶች ሰርቶላቸው መስጊድ ውስጥ አስቀመጧቸው። ነገር ግን አያመልከዋቸውም ነበር። ዝም ብሎ እንደ ሐውልትነታቸው ብቻ ነበር ማምለኪያ ቦታ ላይ አስቀመጧቸው። ሐውልቶቹንም ባዩአቸው ቁጥር አላህን ያስታውሱባቸው ነበር። ድርጊቱንም መልካም ነው ብለው አሰቡ። ከዚያም ያ ትውልድ አልፎ በሌላ ትውልድ ተተካ። ከዚያም ሁለተኛው ትውልድ ለነዚህ ሐውልቶች ከፍ ያለ ግምት መስጠት ጀመሩ። ነገር ግን በማምለክ ደረጃ አልነበረም። ትውልድ ትውልድን ሲተካ ዕውቀቱም እያነሰ ሲመጣ ያኔ ነገሮች ተቀያየሩ። ሰው እነዚህን ሐውልቶች ጠጋ እያሉ በረካን በመፈለግ ማበስ ጀመሩ። ቀስ በቀስም ሐውልቶቹን ወደ አላህ ለመቃረብ ሲሉ መለመን ጀመሩ። ለመጀመሪያ ጊዜም በሰው ልጅ ታሪክ ከ10 ክፍለ ዘመናት በኋላ ሽርክ የሚባል ነገር ተፈጠረ። አላህ ምን ይላል? ሰዎችም አንድ ህዝብ እንጂ ሌላ አልነበሩ። አላህም ነቢያትን ላከ። ይህ ማለት ነቢያት ከመላካቸው በፊት ሰዎች አንድ ህዝብ ወይም በአንድ እምነት ላይ ነበሩ፣ በሽርክ ላይ አልነበሩ። ኃጢአት ይሰራሉ፣ አዎ፣ ነገር ግን ሽርክን አልደፈሩትም። ኢብሊስ ስንት ዓመት ሲያሴር እንደነበር ታውቃላችሁ? ስንት ትውልድ አልፏል። ትውልድ ከትውልድ በኋላ ትውልድ ከትውልድ በኋላ ዕውቀት እስኪጠፋ ድረስ ዕውቀት የነበራቸው ሰዎች መጥፋት ጀመሩ። በሰዎች ዘንድ ያለው ዕውቀት እየደከመ መጣ። ሰዎችም በእነዚህ ሐውልቶች በረካን መፈለግ ጀመሩ። ወደ እነሱም መቃረብ ጀመሩ። በዚያ ዘመን እና ለመጀመሪያ ጊዜ ከአደም ዓለይሂ ሰላም ሞት ከ10 ክፍለ ዘመናት በኋላ ሽርክ በምድር ላይ መሰራጨት ጀመረ። ያ አላህ፣ ምን እየተፈጠረ ነው? ሰዎች አንድ ህዝብ ነበሩ። አላህም ነቢያትን ላክ። ይህ ማለት ነቢይ ብቻ መላክ አይበቃም። ነቢይና መልእክተኛ መላክ አለበት። ልዩነቱ ምንድነው? ነቢይ የቀደመውን ህግ የሚያድስ ሲሆን መልእክተኛ ደግሞ በአዲስ ህግና መልእክት ይመጣል። አሁን የሰው ልጅ አዲስ መልእክት ያስፈልገዋል። የመጀመሪያው የሰው ልጅ መልእክተኛ ማን ይሆናል? አደም የመጀመሪያው ነቢይ ነው። አሁን ግን የመጀመሪያው የሰው ልጅ መልእክተኛ ይመጣል። ስለሱም በሚቀጥለው ክፍል እንመለከታለን ኢንሻአላህ።